ጤና ይስጥልን የተከበራችሁ ተከታዮቻችን ኢትዮ ፍሮንቶች ነን። ከሰሞኑ እንግዲህ ሀገሪቱ ከጸጥታ አንጻር ያለችበትን ሁኔታ በአንጻሩ ቁልጭ አድርጎ ሊያሳይ የሚችል አንድ ትንታኔ ነገር ከአንድ የሀገሪቱ ከፍተኛ የጦር ጄኔራል መኮንን ተነስቷል። እኚህ ጄኔራል መኮንን የጦር ኃይሎች ጠቅላይ ኤታ ማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደግፌ ናቸው። ጄኔራል አለምሸት ደግፌ ከሰሞኑ በተካሄደው ዓመታዊው የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ኢትዮጵያ በዚህ ሰዓት ደህንነቷ ከተለያዩ አቅጣጫዎች የገባበትን ውጥረት በግልጽ አንስተዋል። ጄኔራል አለምሸት የአገሪቱ ያሁኑ ችግር ራስ ወዳድ ሊቃን መሆናቸውን የኢትዮጵያ መከላከያ ኃይል አሁን ላይ በደርግ ጊዜ ከጠፋው በላይ በቢሊየን የሚቆጠሩ ዶላሮችን አውጥቷል ብለዋል። አሁን ላይ የአገሪቱ ችግር ውስጣዊ ይበዛል፣ ውጫዊው ችግር የሀገሪቱን የውስጥ ችግር ተጠቅሞ የመጣ ነው ሲሉም ተንትነዋል። ጄኔራል አለምሸት አክራሪ ብሔርተኞች ያሏቸው ሶስት ቡድኖች ኢትዮጵያን ከሶስት አቅጣጫ እያስጨነቋት መሆኑንም ነው ያብራሩት። ኢትዮጵያ አሁን ላለችበት የደህንነት ችግር መከላከያ ኃይሉ የራሱን አቅም ማጠናከር እንዳለበት ሆኖ ለሰላም መሰራት እንዳለበት ግን አጥብቀው ተናግረዋል። የጄኔራል አለምሸት ደግፌ ንግግር የኢትዮጵያ አሁናዊ አስቸጋሪ ሁኔታን በአንጻሩ ያመነና መፍትሄንም በጥሩ ሁኔታ ያስቀመጠ ሆኖ አግኝተነዋል። ስለዚህም ያነሷቸውን ነጥቦች በእኛ አቅጣጫ ልናጋራችሁ ወደናል። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁም አብራችሁን ቆዩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደግፌ በዚህ መነጋገሪያ በሆነ ንግግራቸው ውስጥ የሀገሪቱን አሁናዊ የደህንነት ችግር መነሻም የብሔር ጽንፈኝነት ነው ሲሉ ገልጸውታል። ጄኔራል መኮንኑ የዚህን የብሔር ጽንፈኝነት ምንጩን ሌሎች እንደሚሉት ህገ መንግስቱ ነው ባይሉም የብሔር ጽንፈኝነት ግን የሀገሪቱ አሁናዊ ችግር ነው ብለው ረገጥ አድርገው ተናግረዋል። ሀገራችን እያተራመሰ ያለው ነገር ጽንፈኝነት ነው። በዋናነትም ይሄ ብሔር ጽንፈኝነት ነው። በተለያየ አቅጣጫ ይምጣም፣ በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ እኔም ማልመራት እኔ እንደፈለኩ ማላረጋት ኢትዮጵያ ለኔ አጠቅመኝም ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። የዚህ ደግሞ ዋነኛው አቀንቃኝ ልሂቁን ያው እንደምታውቁት ህዝቡ አይደለም ልሂቁን። ጄኔራል አለምሸት አሁን ላይ ኢትዮጵያን ችግር ውስጥ የጨመሩትን ሶስት አክራሪ ኃይሎችን ህወሓት፣ ፋኖና ኦነግ ሸኔ ናቸው ያሉ ሲሆን ሶስቱም በዓላማ የማይገናኙ መሆናቸውን በተለይ የኢትዮጵያ ጠባቂ ነኝ የሚለው የአማራ ብሔርተኛ ከማይመስሉት ጋር አብሮ መስራቱን በልዩነት ጠቅሰውታል። አሁን ያለው የቲፒኤልኤፍ አክራሪ አመራር ምን ደረጃ ላይ እንደደረሰ እየተከታተላችሁት ነው ያላችሁት። የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ከዛ ጋር ተያይዞ ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከዛም አልፎ ከሱዳን ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች በምንም በዓላማ ከማይገናኙ ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። በሚያሳዝን ደረጃ ባለፈው ጊዜ የተካሄደው ጦርነት ሳይበቃ አሁንም የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ ነው ያለው። ከዛ ባሻገር በአንድ በኩል ኢትዮጵያዊ ነን ለኢትዮጵያ እናስባለን የሚሉትም አክራሪ የአማራ ናሽናሊስቶች ፋኖ በሚባል የሚጠሩት እነዚህም ከአገሪቷ ብሔራዊ ፍላጎት ውጪ ከሌሎች የውጭ ኃይሎች ጋር እየተጣመሩና በፍጹም በዓላማ ከማይገናኙት ከቲፒኤልኤፍ አክራሪ አመራር ጋር ጭምር እየተቀናጁ ኢቭን ኢትዮጵያን ኦሮሚያን ከኢትዮጵያ ለመነጠል ከሚታገለው የሸኔ ከሚባለው የሆነ ክንፍ ጋር ጭምር እየተቀናጁ የሚሰሩበት ሁኔታ ነው እየታየ ያለው።
ምንም ይሁን ምን በየትኛው አቅጣጫ እኛን ወደ ስልጣን የሚያመጣ ከሆነ ድረስ ኢትዮጵያ ፈርሳም ተበትናም ቢሆን እንሄድበታለን የሚል አካሄድ ውስጥ ነው እየገቡ ያሉት። የተስፋ መቁረጥ እና የኢትዮጵያ ሁኔታ ወይም ደግሞ የኢትዮጵያ ልሂቃን ሊባሉ የሚችሉ ሰዎች የሚያደርሱት ልሂቃን ሲባል አክራሪ ልሂቃኑ እያደረሱ ያሉት በደል ቀላል የሚባል አይደለም። ጀነራል መኮንኑ ከዚህ ቀጥሎ ኢትዮጵያ በጦርነት እያጣችው ያለውን ሀብት ቁጥርም እያጣቀሱ ለመግለጽ ሞክረዋል። አሁን ላይ ሀገሪቱ በጦርነት እያጣች ያለውን ሀብት ከደርግ ዘመንም ጋር ነው ያወዳደሩት። ጀነራል አለምሸት እንዳሉት ኢትዮጵያ በደርግ ዘመን የመከላከያ ኃይሉ 6 ቢሊዮን የአሜሪካ ዶላር ብድር ነበረበት። ኢትዮጵያ ከራሷ 5 ቢሊዮን ዶላርን ጨምራ በጥቅሉ በጦርነት 11 ቢሊዮን የአሜሪካን ዶላር ወድሟል ብለው ላለፉት 5 ዓመታት ደግሞ በጦርነት ከዚህም በእጅጉ የባሰ ገንዘብ ነው የጠፋው ብለዋል። ሀገሪቱ በልማት ላይ የት የምትደርስበትን ሀብትም በጦርነት እያጣች መሆኑን ደፈር ብለው ጀነራሉ ተናግረውታል። ነገሩ የሀብት ብቻም ሳይሆን የተቋማት ውድመት መሆኑንም ነው ያነሱት። ትውልዶች ዋጋ እየከፈሉ ነው ኢትዮጵያን ያቆዩት። የሩቁን ትተን ባለፉት 50 እና 60 ዓመታት ብቻ እንኳን ብናይ ከውስጥም ከውጭም በተቀናጀ እንቅስቃሴ ኢትዮጵያውያን ብዙ ችግር ነው ያሳለፉት። ብዙ ወጣቶች ህይወት ከፍለዋል። ብዙ ወጣቶች አካላቸውን አጉለዋል። ዛሬም ግን ያ ውደት እያቆመ አይደለም። አሁንም በስልጣን ጥመኛ አክራሪ ናሽናሊስቶች ምክንያት ውስጣችን እየታመሰ ነው ያለው። አገሪቷ ቀደም እንደተባለው እንደተጠቀሰውም በቂ የተፈጥሮ ሀብት ያላት በቂ ፖቴንሻል ያላት ሀገር ነች። ለሁላችንም ይበቃል። ባንቃማም ይበቃናል። ግን የልሂቃኑ ስስት እኔ ብቻዬን ካላስኳት ከሚል አስተሳሰብ ግን ወጣቶች ህይወት እንዲከፍሉ አገር እንድትደማ ያለን ሪሶርስ ወደ ሰላም ሳይሆን ወደ ጦርነት ብቻ እንዲውል እየተደረገ የቆየንበት ሁኔታ ነው ያለው። በደርግ ዘመን ያው 6 ቢሊዮን ዶላር ገደማ ብድር ነበረባት ለመከላከያ አብዛኛው ከቀድሞ ሶቪየት ህብረትና ከምስራቅ አውሮፓ ሀገሮች የተበደረችው ኢትዮጵያ በራሷም ወደ 5 ቢሊዮን ዶላር ነው የጨመረችው። ይሄ ተደምሮ ሲታይ ወደ 11 ቢሊዮን ዶላር ነው ለጦርነት ወጪ የሆነው። ይሄ ገንዘብ ለልማት ውሎ ቢሆን ወደ 2001ኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች ከ100 በላይ ሆስፒታሎች ከ10 ያላነሱ ዩኒቨርሲቲዎችን መገንባት የሚያስችል ነበር። ኢትዮጵያ ከማደግ ይልቅ በእንደዚህ አይነት ሪሶርሷን በውስጥ ችግር ላይ በማዋሏ ምክንያት ከአካባቢው ወይም ደግሞ ሌሎች ከደረሱበት የእድገት ደረጃ ዛሬ የት ትደርስ እንደነበር መገመት አያስቸግርም። ያ ሳያንሰን ባለፉት 5 ዓመታት ብቻ እንኳ ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር? ከዚህም ባሻገር በአገሪቷ ተቋማት ላይ ያደረሰውም ጉዳት ቀላል አይደለም። አገር እንዳይቀጥል ተቋማት ተጠናክረው እንዳይሄዱ የደረሰው በደል ቀላል አይደለም። በመከላከያ ላይ በራሱ አክራሪ የቲፒኤልኤፍ አመራሮች ባደረሱት ደግሞ በወሰዱት የጥቃት እርምጃ ታስታውሱታላችሁ። የጠፋው ንብረት የጠፋው የመከላከያ ትጥቅ እንደ ተቋም የደረሰብን ጉዳት በጣም ከፍተኛ ነው። ይሄ ሀገር ሀብት ነው። የሀገር ሀብት ነው እየወደመ ያለው። እነሱ ወደ ስልጣን ሲመጡ ኢትዮጵያ፣ እነሱ ከስልጣን ሲወርዱ ደግሞ ማትፈለግ ኢትዮጵያ እየሆነች ስለሆነም ለውጪ ጠላት በሚያጋልጠን ደረጃ ውስጣችን እያዳከምን ሄድንበት ሁኔታ ነው ያለው። መከላከያ ራሱ በዚሁ በአጭር ጊዜ ውስጥ እንኳን በ50 እና 60 ዓመታት ውስጥ 2 ጊዜ 3 ጊዜ ፈርሶ የተሰራበት ሁኔታ ነው ያለው። ተቋማት በቀጣይነት እንዲገነቡ እስካልተደረገ ድረስ ሀገር ሊቀጥል አይችልም። ጀነራል አለምሸት ኢትዮጵያ አሁን ያለባትን የደህንነት ችግርን ለመወጣት መከላከያውን ማጠናከር እንደሚገባ ቢናገሩም ሰላም ላይ ግን ብዙ መሰራት እንደሚገባ አንስተዋል። ያው ያያችሁት ነው በኤርትራ በኩል ያለው ነገር፣ ሱዳን በኩል አቅጣጫ እየተፈጠረ ያለው ነገር፣
ከሶማሊያ አካባቢ እነዚህ ዙሪያችን እያንዣበቡ ያሉ አደጋዎች በውስጣችን ላይ ተጨምረው ሌላ ችግር የሚያስከትሉ ናቸው። ስለሆነም ጊዜው ንቃት ይፈልጋል፣ ጥበብ ይፈልጋል። ከዚህ ችግር ውስጥ ለመውጣት እንዴት መሄድ አለብን የሚለውን ነገር ሰፊ ውይይትና መግባባት ይጠይቃል። ብሔራዊ ምክክር ኮሚሽኑ ትላንትና 8 አጀንዳዎች ዘርግቷል። ከሐምሌ 8 ጀምሮ ደግሞ ውይይት እንደሚያካሄድበት አቅርቧል። ትልቅ ተስፋ ሰጪ ነው። ይሄ ልሂቅ የኢትዮጵያ ልሂቅ ሁልጊዜ የችግር አካል እንጂ የመፍትሄ አካል ሆኖ የማያውቀው ቢያቅም በጣም በጥቂቱ አብዛኛው ግን የዳር ተመልካች ሆኖ እንዳለ ሲገለጽ ቆይቷል። ስለሆነም የመፍትሄው አካል ሆኖ በዚህ ውይይት ላይ በጽናት ከተሳተፈ ለውጥ የማይመጣበት ምክንያት የለም። ልንግባባ ማያስችለን ነገር የለም። መግባባት ይቻላል። በእርግጥ ይሄ እንደ ፖለቲካ የፖለቲካ አመራሮች ስራ ሊሆን ይችላል። እኛ እንደ ወታደር ማድረግ ያለብንን ማድረግ ይኖርብናል። የታወቀ ነው። እንደ ወታደሮች ካለብን ሁኔታ አንጻር ለስራው መዘጋጀት ይጠይቀናል። ዘመኑ የሚጠይቀው ጦርነት ከዘመኑ ቴክኖሎጂ ጋር የዘመነ ሄደበት ሁኔታ ነው ያለው። ከዚህ ጋር አብሮ መሄድ ይጠይቀናል። በድሮ አይነት የሰራዊት ግንባታ መቀጠል አንችልም። አዲስ ከመጣው የድሮን ጸረ ድሮን ወዘተ ሚሳኤል ከነዚህ ቴክኖሎጂዎች ጋር በይበልጥ መተዋወቅና በእነዚህ ሊቃጣብን የሚችለውን ጥቃት ደግሞ መመከት መቻል ይኖርብናል። ስለሆነም ሰራዊታችን የውስጥ ችግሩን ከመቋቋም ባሻገር ከውጭም ሊመጣ የሚችለውን ደግሞ በዘመናዊ ቴክኖሎጂ የውስጡም ዘመናዊ ቴክኖሎጂ አይታጠቅም እያልኩ አይደለም፣ ግን ከውጭ በስፋት ሊመጣ የሚችለውንም እያሰበ ከዚህ አንጻር የሰራዊታችን ስልጠና ሞደርናይዝ እየተደረገ ጊዜውን የሚመጥን እየሆነ ትጥቃችንም ጊዜውን በሚመጥን ሁኔታ መንግስት እና ህዝብ ካለው አቅም አኳያ እየታጠቅንና እየተዘጋጀን መሄድ ይጠይቀናል። እንግዲህ እንዳለ ሆኖ ስለሆነም አንደኛውና መሰረታዊ ነገር የውስጥ ችግራችንን የሚፈታበትን መንገድ የማየት ከዛ ባሻገር ግን ሰራዊታችን የማዘጋጀትና በሰላማዊ መንገድ ሊፈታ ያልቻለውን ነገር በኃይል ለመፍታት በንቃት መንቀሳቀስ ይጠይቃል። ከዛ ባሻገር ህዝቡን ለሰላም ማነሳሳትም ይጠይቃል። ሰላም ለኢትዮጵያ የሚል አጀንዳም ቢሆን ከፍቶ ህዝብ በሙሉ ለሰላም እንዲወጣና እንዲጮህ መደረግም ይኖርበታል። ከጀነራል አለምሸት ንግግር መረዳት እንደሚቻለው ኢትዮጵያ ያለችበት የጦርነት አዙሪት በጣም የከፋና አፋጣኝ የሰላም ምላሽን የሚፈልግ ነው። የሀገሪቱን የደህንነት ችግርም በአንጻሩ እስከ መፍትሄው አስቀምጠውታል ማለት እንችላለን። ስለዚህም አጋርተናቸዋል። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ